ፍራንክፈርት ኢቨን በተለይ ፍራንክፈርት የሚኖር ሰው ስለ አንቺ ተናግሮ አይጠግቡ። ሜላትን ማን ነው እስኪ የት ቦታ ነው? የት መሽታ ቤት ነው? የት ምግብ ቤት ነው ሰው የሚያይሽ? የትም ቦታ እኮ አትገኝም ከስራሽ ውጭ። ስለዚህ እኛ ቢግ ሪስፔክት ትልቅ ክብር አለን ላንቺ። ስምሽም እንደዚህ እንደዋዛ ሲጠፋም መስማት አንፈልግም። እውነት ለመናገር ሌላ አጀንዳ ለታየት ሁሉም ሰው የራሱ አመለካከት ይኖረዋል። በፐርሰናሊቲሽ ግን በማንነትሽ ግን አይነቱ ልብ የሚፈርድ ነው። ቢመራችሁም ዋጡት፣ ምንም ልናረጋችሁ አንችልም። ስለዚህ አሁንም ቢሆን ሜላት ያለችበት ቦታ ላይ ስራ ላይ ነች። ስራዋን እየሰራች ከእናንተ ጋር ኢንጆይ ታደርጋለች። በዛ ደረጃ ነው። እነ እንቁርቲ ምን ላይ ሆኖ ስለማን እንደሚያወሩ አናውቅም። ምን ላይ ሆና በስነ ስርዓት ሁሉም ያውቃል እዚህ ሶሻል ሚዲያ ላይ እኔ ምን አይነት ሴት እንደሆንኩኝ ያለኝን ስነ ምግባር ሁሉም ሰው ያውቃል። ተረዳኝ። ምንም አሁን እኮ ፌመስ ለመሆን ነው እኮ ሌላ አይደለም። በቃ ደግሞ እኮ የሚገርመው ነገር እኮ ሁሉም የሚመኘውን እኮ ነው። አሁን አንቺ እኮ ያለሽበትን ህይወት የሚመኙ ሰዎች ስላሉ እኮ ነው። ችግሩ እኮ ይሄ እኮ ነው። አንቺ ያለሽበትን ሌብል የሚፈልገው ብዙ ጥቃቅንና አነስተኛሉ። ምን እናርጋቸው ታዲያ? አንቺ መሆን አይችሉማ። ከዚህ በላይ ደግሞ ወታ ደግሞ ብዙ ስራ ይሰራች እንዴ ጋይስ። እኛ እኮ ቪዲዮ ስላለቀቀች ነው እንደ እርዳታ እያደረገች ምን እያደረገች ቪዲዮ ስላልሰራች ነው እንዴ? ይሄ እኮ በውስጥ እኮ እኛ በምናውቀው ደረጃ ልክ እናውቃታለን። እንደ ሌሎቹ አስመሳይ ሆና ወይ ደግሞ አበላው አጠጣው ብላ እኮ የሆነ ቪዲዮ ምናምን መፖሰት ይሄ እኮ አቅቷት አይደለም። ግን ሰው ልጅ የሚያደርገውን በውስጥ ነው። እኛ ስለምናውቃት ነው በዚህ ልክ ሽንጣችንን ገትረን የምንገለው። እንድትለዩ ያደርግሻል። እና የማያውቁሽ ሰዎች ቢጨነቁብሽ፣ የማያውቁሽ ሰዎች ቢናድዱብሽ፣ የማያውቁሽ ሰዎች ስምሽን ቢያጠፉ ለአንድ ሳምንት ነው። እኛም እናቀሽ ግን ሁልጊዜም ከኛ ጋር ነሽ፣ አጠገባችን ነሽ ያለሽው። ጋይስ በቅርብ ቀን ታዩታላችሁ። ሜላትን በቅርብ ጊዜ ታዩታላችሁ። እውነቴን ነው የምላችሁ። እኛ ምን እናርግ ታዲያ? እኛ አሁን ዝቅ ብዬ መኖር የሚፈልገው ታውቃለህ አይደለ? እውነታውን ኑሮሽም እኮ እንደዛ እኮ ነው እስከምናውቀው ድረስ። ግን ይህ ህብረተሰብ ደግሞ አንዳንድ ድንጋዩን ለቅመሽ ቤትሽን ስሪበት። እንደውም ግራውንድ እንደው ጠርቼው ልሙት። እንዱ ሳምሪዬ ግን እንጉኒ እኔማ የገዛ ልጅ እንዲያልኳት ከዚህ በኋላ የዚህን ሰውዬ ድምፅ ከሰማሁ ልጁን ሳይሆን የምጠላው ደግሞ አንቺን ነው አልኳት። መድኃኒዓለምን ምንድን ነው እንደዚህ አይነት ነገር? አንቺ አሁን የኔ ልጅ ነሽ ነው ያልኳት። ሁለተኛ ራሱ እኮ ልጅ እኮ የማያስፈልገው እኔ አሁን ልጄን ራሱ እንዲ ጅል ናት እንደ እግዚአብሔር መቼ ለታ ነውማ እንዲያዩዋትና እኔ እኮ ብልጥ ቆንጆ ሴት እኮ ነው የምትመስኝ አልኳት። አሁን የገዛ ልጄን ራሱ ልንቃ። እኔ ደግሞ እንደዚህ አይነት ባህሪ ያለኝ አሁን ይህን ሰውዬ ራሱ እንዲህ ባጣጣል ነው ቁጥር የሚቀጥለው የሚመጣው በህይወትሽ የሚመጣው ወንድ ሊንቅሽ ነው አልኳት ልጄን። እግዚአብሔር ምስክሬ ነው። ምክንያቱም ምን አቅፋውን የተኛችሁ እንዲሁም ኧረ በስመ አብ ኧረ ስንት ወንድ አለ የሚል ራሱ ቮይስ የሚል ማሚ እሷማ ያው ምስኪን አይደለች ልጅ አይደለች አይሉ ነው ማሚ እንዲኮ ብሎ እንደዚህ እኮ ብሎ እንደዚህ እውነታው ይሄ ነው ብላ እንዳልኳችሁ በማስረጃ ነው የምትሰጠኝ። እኔ ደግሞ ስሰማው ቋቅ ላይ ቋቅ እንዶ ጭራሽ ከእሷ ለፊ እሷን ራሱ ማለት ጀመርኩኝ። በቃ ዝኖኝ ነው አፈር አባቱ ይታዘነ። ምን አባቱ ነው የሚያሳዝንሽ? ሙጃ ጀንፈል ሙጀሊያ እኔ ለልጅ የምመኘው እናት ወንዳ ወንድ እንደሁን እንዲሽልልልልል ሲል ያሳዝናል ብላኝ ቁጭ። አሁን የሚያሳዝንሽ አላታሉ የዛን ያሳዝን ነበር እንዲመሆን ምኑ ነው የሚያሳዝነው? ገንቦ ራስ ልቀብለኛ ያሳድቃታል። ዛሬ ቀዝኗል እኮ አልኳቸው። 16 ስልክ ነው የደወሉት። እሱም እነዚህ ሰዎቹ ምናምን ብለው አፈሪ ብላ አትለቀውም። የእሱ ይለቅ ብቻ። እስቲ አባህና ምንም አልሆንክም። ራስህ ትወልደሃል ወይ ነው አባህና አንተ ትወልደሃል ወይ ነው እትልም ይወልዳል። እኔማ እንደው
ደዊለት በሏት፣ ለአባህና ደዊለት በሏት። ስሙትላችሁ አትንተባተቢ፣ ደዊ በሏት። ሄዱ እንጂ ጋይስ፣ ለአባህና ደዊ በሏት። እኔ ካገባው ከዚህ በኋላ ሴት ነው የማገባው። ልፋጫም ብሏል ዮኒ ማኛ። ልፋጫም ነሽ። አሁንስ ሸታትሽን ምድረ ደናቁርት፣ አንቺን ቁጭ ብሎ የሚከተል ደንቆሮ ሁላ እንዴ! ምንድን ነው ይሄን ያህል መግማማት እንዴ? መጀመሪያ አፍሽን አዝጁ። መጀመሪያ ፀጉር በፍቅር አይደለም የሚያስካት፣ በትብተባህ ነው። ተተብታቢ ሳትበላ ነው ያችን እናትም ድፍት የምትለው። ይውልሴ የሰራላትን ቤት ዘርፈ የሰራህላትን ቤት የልጅ እናትን አሳቅ የሰራላትን እዛው ቤት ነው ተቀብራ የምታገኛት። እናትህ ሞታ ተደውሎልህ እናትህ አርፋለች ድረስ ካልተባልክ ልጅ አይደለሁኝ ታያለህ። አንተ ዘርፈ ነው አይደል ለእናቴ የሰራኸው። አንተ የልጄን ሀቅ ወስደዋል ለእናቴ የሰራው። እናትህ እዛው በተኛችበት ደርቃ በፍቅር አይደለም የሚያስካት፣ በትብተባህ ነው። ተተብታቢ ሳትበላ ነው ያችን እናትም ድፍት የምትለው። ይውልሴ የሰራላትን ቤት ዘርፈ የሰራህላትን ቤት የልጅ እናትን አሳቅ የሰራላትን እዛው ቤት ነው ተቀብራ የምታገኛት። እናትህ ሞታ ተደውሎልህ እናትህ አርፋለች ድረስ ካልተባልክ ልጅ አይደለሁኝ ታያለህ። አንተ ዘርፈ ነው አይደል ለእናቴ የሰራኸው። አንተ የልጄን ሀቅ ወስደዋል ለእናቴ የሰራው። እናትህ እዛው በተኛችበት ደርቃ በፍቅር አሁን አንዴ ፊሊተር የመጣው እኔ እኮ 15 ዓመት እኮ ነው ካለ ፊሊተር። ማን አባቱ ነው እኔ በፊሊተር ደግሞ የሚያውቀኝ ማን አለ? ታውቁኛላችሁ እንዴ? ታውቁኛላችሁ በፊሊተር እድሜ ለቲክቶክ ቴክኖሎጂ እንጂ ማን አባቱ ነው? በፌስቡክ የምንታወቀው እስከ ወላቃ ጥርሳችን እስከነ እብደታችን እስከ መንጨባረራችን ማን አባቱ ነው ደግሞ በፊሊተር የሚያቀልኝ? እኔ ጂጂ ይጨንቀኛል የፊሊተር ግን ምን ላድርግ? ጊፍት አይሰጥም አሉ። ጊፍት እውነትም ፊሊተሩን ከቀየርኩ በኋላ ጊፍት ይሰጠኛል። ያፈነድዳል። ይሆን አፈነድዳለሁ። እንደዚህ እኮ ነው ቁርጤ። ፊልተር አትቀይርም፣ ምንም ነገር አታረግም። ወንዱን ትመኘዋለሽ። አሁን ደግሞ ያሬድ ጋር ሄደሻል። አሁን ደግሞ ማን ጋር አርጊ? ደስተኛው የምኖር ሻበሪ ጊፍተሮቻችን አርቢ ወጥሬፍ ነው። አራስሙ እንግሊዘኛ ነው አይሳ በረጅም ነው ኔክሰስ ፌክሰስ ምናምን ነው የሚለው። ኦራ ማሚያው ምን ለምን ይቻላል? የእሱን ስም በአማርኛ ገልብጬ ወረቀት ላይ ጥፌ በሰጠኝ ቁጥር አዝብሾ ቢበራብኝ ደግሞ ተንኮላቸው እነዚህ ጊፍተሮች ስማቸው እንግሊዘኛ ነው። ደመቀ መሆነን ቢልባል ምን አለበት? ዘውዲነ ካሱ ዋወጣ ይተካቴዋል። ካሱ ብር የላትም እባክህ። እኔ ምቀኝነት የለብኝም ወላሂ ላዚም፣ ግን እኔ አልችልበትም። ማሽቃበጥ አልወድም። የሆነ ሰዓት ላይ ነሸቅ ያደርገኛል። ሂድ ከዚህ እና ማሽቃበጥ አይደለም ሞኛቱ እንጂ እግዚአብሔርን ሞኝነት ይሻለኛል። የደረሱ እኮ ነው። ከፍ አረጉን ስም ሰጡን። ገባ በቃ እናንተ እንዲህ ናችሁ። እናንተ የሶሻል ባዶ ናውላ አበባ ሰጠኝ። ናውሊያ ይመችህ። ደህና ነገር ስጥ። ግድ የለም ተጫወት። ብር ስራ መከትል ሞኛ። ኧረ ተይኝ። እኔ መዲያም ትሻለኛለች። አለምየዋ ግን አሁን አለምዬ እንዴት ነሽ? ማማዬ አይሆንልኝም። አሁን አለምዬ አይሆንልኝም። ጥሩ አንተ ዝም ብለህ ገበያ አትዝጋብኝ። ወደዛ ይሆንልናል። እኔ ከየት ለመድኩት? እሺ ማሪዋሽ ደግሞ አትቆጪ። ዲሞቶትሽ እንዲ ማለት ደስ ይላል። ግን ሻትጅም ወይ ወደ አዎ ናውጣ ጅቦ ጅቦዬ እኔን እኮ አይደፍሩኝም።
እኔ እንደዚህ አይደፍሩኝ። እኔ ባለመደፈር በጣም አዝናለሁ። ቢደፍሩኝ ይሻለኝ ነበር። ይፈሩኛል። አይደፍሩኝም። አይጠይቁኝም። እጅ ነው የሚሉት። አይጠይቁኝም። አይ ይብራብሽ ነው። ለምን ነው የሚበራብኝ? ለምን ማማ እንደነሱ እንዴ ስሊሳ አይደለም እንዴ እኔ እንዴ እና የወንዶችን የሚያዩ የለም ሴቶቹ ነው ማለት ወላ ያሳያቸዋል። ህይወት ይቀየር እንጂ መስራት አርጀ በማሳያቸው በጣም ታውቃለህ። በጣም ሪስፔክት ሴቶች እና እንደዚህ አይነት ሰዎች እኔ ጋር ሪስፔክት አላቸው። ኧረ ሴቶችን ቢሆን ያራግፍላችኋለሁ። እናቴ ወይ ምን ሸንቼ እየወዘወዝኩት አይደለም ሄዲው መሪያ ላይ አስፋልት ላይ ስሸናት ጠዋቱ ሃሽታግ እንዴት ነሽ? አለሁልሽ የኔ ቆንጆ። ሰላም ነሽ? አለሁልሽ ጅቡላ። ወይ የማማዋ ቢስ ነው ምንሽ ነው ደሞ ጠፋሽ እኮ። አረ እርዳታ ላይ ነበርን እኮ ከጠዋት ጀምሮ። አየሁት ያንን የቲክቶክ ተይስቲ አንዱን እንዲሁ በድህነቱ ራበሻ ባለጌ ነው። ለሀቃሚ ያለን አቋም እኮ ይለያል። ድሀ ግን ስንጸየፍ ጂጂዬ እንዲሆን ነው። ለዛ አይደል ምን ተፈጠረ ብለው አለቀሱ እናቶቻችን። ምን ተፈጠረባቸው? ኧረ ጂጂ አንቺ ምን ቤት አይተውት አንድ ኦሮሞ ለእንትን ለቡዳ መድኃኒት ተሸለሙና መንግስት እንዳይቆጣቸው ወይ ህዝብ እንዳይነሳባቸው እንዳለ የጅቦን ዘመዶች ነው የሸለሙት። እራቼን ማለዛውም ጥግ ላይ እኮ ነው ያስቀመጡት። ዘመዶች እኔ ጀግና እኮ ለስም ነው እዛ ላይ ያለን። እስካሁን እኮ ነው ህዋት የሚመራው። አታውቂም እንደ በጎን ነው የገባችሁት። ምን ተፈጠረ? ግን እንትና ምሽልም አልነበረበትም። ጅቡ ዶክተሩ ሰውዬ አብይ ተሾለመ እኮ ግን ያጋ መኪና ላይ ያደረሰ አንድ ብቻ የኛውማ 4 ዋንጫ ነሳ እኮ የተከፈለው ያንተ ወንድም። አየኛ ጀግና ይህ አመት ግን የህወሓት ነው። እንኳን ደስ ያላችሁ። ለማንኛውም መከላከያ እኮ ገባያችሁ። መከላከያ ሜዱስ ሰጉጣላቸው መከላከያ ጎተ ተግባት ተኩሱ አለ። የህወሓት ትእዛዝ ነው እንዳንል ፈራን። እኛም ዝም አልን። እንዴት ብለሽ ታያታለሽ? አሁንማ ያዝንሽ እኮ በቃ ጂጂ የኛ ክንሽ አንቺ አይጣ ግን ለሰላም ያርግለት። እኔ አልወድም እንደዚህ አይነት ነገር። አይ ደስ ይላል። ማርያም ሲል ቃወጡት። አይ ግን የሃይማኖት እንትና ላይ ያስበትም ያቺ ጽዮን ማርያም ልጅ ነው እሱ። እምነት ያለ ነገር ነው። አዳምጪ። አልሐምዱሊላህ የሚቻላል። ግን ይኸው ዋና እኮ ማርያም ጽዮን እኮ ሞቀሌ እኮ በላይ ማርያም ጽዮን፣ በታች ደብረ ጽዮን። ጦብቀን ታዩ ደብረ ጽዮን እዚህ ጋር ለምን ነው የምትጠራው? መኪና ነሽ፣ የቲክቶክ አዋርድ ነሽ። እንደዚህ እምነቱ ግን ደስ ይላል። ቀጥለው ደግሞ ጌታ ግን እውነት ለመናገር ከራቼ የበለጠ የሰራው ስራ የለም። ገባሽ? ራቼን እንደዚህ በዚህ ያህል ጊዜው የሱ ሆኖ አስወጫት እናቴ ስሜት ሃሽታግ ዩቲ ግን አላሳዘነችሽም? በጣም ባለጌ። እኔ ባይዘዌ ለእሷ 200,000 ብር ራሱ ለመስጠት ፈቃደኛ ነኝ። እርዳታ ፋኖቿ ከተሰባሰቡ 200,000 ብር ነው ላጣሪ። አንቺ እከክ ዙም በይ ጅብዬ ግን ይመቸው። የተጋጠሙ መስለው እንዲ ሰውየው 3 እኮ ነው። ማርያም በተለይ ማርያም ሲሆን ሁሉም ኢትዮጵያኖች ናቸው። ግን እንትኑ ግን ለማ እቺ ስልባ ቦታው ብን ምትል ማለበር ስባ ጃኒ ለጃኒ ሰጣት እና እንደ እንኪ ውሸታ የጃኒስ መኪና
ሂጂ ይህንን ባጃጅ ይዘሽልኝ ጥፊ ብላ አንቺ ለአንድ ክሩዘር አንቺ ሀብታም እኮ ነው። እሺ ብራችንን ይመልስልና ታዲያ ጂጂ ብራችንን ይመልስልን። እችን ጃንዬ ምናምን ብሎ አንድ ጊፍት ነው ምናምን የሰጠሁት የሆነ ዝም ብሎ ዋናው ምን እንደሆነ ታውቂያለሽ? ጂጂ በቃ መታየቱ ነው። ገባሻል? ልጅ አያጅቡ ዝም በላው ደረጃውን ምናምን ዝም በልና አዳምጪ። መጀመሪያ መስሎኝ እኔ ደግሞ ዋናው ቁልፍ ቦታ ላይ መሆኑ ማሪ በእናትሽ ታዩ። ለምን አስወራሽም? በተለይ በዚች በአንድ ወር ውስጥ ካወቅኩት ጀምሮ እኔ እንደውም አልከታተለውም ነበረ። ያ ካወቅኩት ጀምሮ በቀን እኮ 3 ቪዲዮ ነው የሚለቀው። 3 በኋላ ላይ እኔ ራሴ እነዛ ተኙ። እውነት ለመናገር ደነገጡና አስደነገጣቸው። ይችኛዋን በፎንቃ ያዛት ዋናዋን ማለት ነው። አሁን እሷ ፊኒ 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 ብላ ታደምቀው ነበር ቲክቶክ ጃኔን ማለት ነው። እሷን በፎንቃ ሌሎቹን ደግሞ በስራ በልጣቸዋል። በዚህ በአንድ ወር ውስጥ በልጧል። ኢንተርቴንመንቱን ያዘው፣ ጆርናሊስቱን ያዘው፣ ሾውን ያዘው፣ ሁሉን ነገር ያዘው። ሁሉን ነገር ዩቱብ ስትገባ 3 ነው የምታገኘው። በ3 በተለያየ እሱ የሚያምር ነገር ነው የሚሰራው። ግን ይሄ ውድድር ማንን ነው የሚመለከተው ነው ጥያቄ። ልጆቹ ደነገጡ። በቃ የሆነ ተስፋ የኛ ደግሞ ልጆች ታውቋቸዋላችሁ። በቃ ሳይኮሎጂ ትመታቸዋል። ይናገራል እሱ እንግሊዝኛው አለ፣ ሞቲቬቱ አለ፣ ቁመናው አለ፣ ባክግራውንዱ አለ፣ ካሜራው መኪናው ምናምን ነገር ሳቢ አለ፣ ቁጭ ስፖንሰር አለ፣ ተቀባይነት አገኘ። ጥሩ። በነገራችን ላይ አዳምጠኝ። ለዚህ ልጅ መደነቅ ያለበት ማናጀሩ ማን እንደሆነ ማወቅ እፈልጋለሁ። ይህን ሮል የሚጫወተው ማናጀሩ ነው። ወይስ አንደኛ እሱ እኮ በኢትዮጵያ ፓስፖርት አይደለም። አዳምጡ ደግሞ በቤት ይረብሻል። መንግስት አልረዳቸው። ሪንግ ላይት ራሱ እኔ በተለይ ናሆም እግዚአብሔር ተስፋ ቆርጦ በመጨረሻ ውጭ የምወጣበትን ቁጭ ብለን እኔ ካሊድ እንትን የለም